ለክርስቶስ ታምኖ የመኖር ጸጋ ነፍስ በመንኩስና ሕይወት ስትቃኝ ውበቷ እግዚአብሔር ነው። ውብ ሀገረ ሰባዊ ሴት ኢትዮጵያዊነትን የሚሰብክ ሀበሻዊ ቀለም ለማመን የሚከብድ ስነ ምህዳር ምድር እንዲህ በሚያምር ውብ መልክዓ ምድራዊ ቀሚስ ባጌጠችበት ስፍራ የሚገኝን ዘመን የተሻገረ ውብ ታሪክን ፍለጋ መንገድ ጀምረናል። ጉዟችን ወደ ሰሜን ነው። ሰሜን ወሎ መቄት ወረዳ ፍላቂት ገረገራ ከተማ ከ18 በላይ ጥንታዊ ፍልፍል ገዳማት በሚገኙበት የታሪካዊ ገዳማት አምባ በመባል ከሚታወቀው ከዚህ ስፍራ አንዱን ፍለጋ በንጋት ጀንበር ታግሰን መተናል። የታሪካችን መነሻ ከዚህ ስፍራ ይጀምራል። ወደ ገዳሙ የሚያስገባው መንገድ ይህ ነው። ሰሜን ወሎ መቄት ወረዳ ልዩ ስሙ ፈለገ ሕይወት በተባለው ቦታ በ16ኛው መቶ ክፍለ ዘመን በአጼ ሲሲኖስ ዘመነ መንግስት ተወልዶ ድንቅ ታሪክን ያኖረ መስህብ በክብር ተቀምጧል። እነዚህ ተራሮች ፈለገ ሕይወት ደርሳቸዋል የሚሉ ምልክቶች ናቸው። ከደጋው ስነ ምህዳር ላይ ቆመን የተዘረጋውን የቆላውን ክፍል በእግር መንገድ ተያዝ ነው። የገዳሙ አባቶች መንገድ ተቀብለው ቁልቁለትን ሜዳ የሚያደርጉ የዳገትን ድካም የሚያስረሱ እንግዳ ተቀባይ ናቸው። ቆላማው ስፍራ ፈለገ ሕይወት የሚል መጠሪያን ይዟል። ቀዝቃዛውን የአየር ንብረት ተሰናብተን አይን የማይጠግበውን ውበት እያደነቅን ስንዘልቅ ውቧ የክርስቶስ ሙሽራ አረንጓዴ ቢጫ ቀይ ቀለምን አገልድማ ጠበቀችን። ይህ የኤፍራታ ቅድስት ልደታ ለማርያም ገዳም ነው። የገዳሙን የሕግ ድንበር ያልዘነጉ ወጣት ሊቃርድቶች የማኅበረ መነኮሳት ሕገ ደንብ መሆኑን ነግረው በትሕትና ልባቸውና በሚፈውስ እጃቸው መንገድ ያዛለውን እግራችንን አጥበው ተቀበሉ። ኤፍራታ ልደታ ለማርያም ገዳም በ624 ዓመተ ምህረት በአጼ ሲሲኖስ ዘመነ መንግስት ብትመሰረትም ታሪኳ ግን መጉላት የጀመረው በአጼ ፋሲል አገዛዝ ስር ነው። የሀገረ መንግስት መቀመጫ ከነበረችው ጎንደር የተነሳው የታሪክ ጅረት አባ እኩተ አምላክ የሚባሉ የታሪክ ባለቤትን አሳፍሮ መቄት ፈለገ ሕይወት ደርሷል። በአባ እኩተ አምላክ በሚባሉ መናኝ ታሃራሚ አባት የተመሰረተች ገዳም ናት። ከዚያን ጊዜ ጀምሮ የተለያዩ ፈተናዎችን በመቋቋም አባቶቻችን እናቶቻችን አሁን ካለንበት ዘመን አድርሰዋታል። ያው ጥንተ ገዳሙ ከአባቶችም እንደምንሰማውና እንደሰማነው የአባቶችና የእናቶች አንድነት ገዳም ሆኖ ነው የተመሰረተው። መስራቹ አባት በ1624 ወይም ደግሞ በአጼ ፋሲል ዘመነ መንግስት የነበሩት
ጻድቁ አባት አባ እኩተ አምላክ በሚባሉ አባት እንደተመሰረተች ነው። እንግዲህ ከአባቶችም ከገዳሙ ታሪክ እንደ ታሪክ ሰንደው ካገኘነው መረጃ የሰማነውና እንግዲህ ገዳሙ በዛን ጊዜ ሲመሰረት ያው የወንድና የሴት ገዳም ሆኖ በወቅቱ ጠንካራ የገዳም አስተዳደር እንደነበረ ነው የጥንት አባቶች ወይም ትላልቅ አባቶች የሚያስረዱን። ነገር ግን ይሄ በዘመነ መሳፍንት ወቅት ይመስለኛል ያው የእርስ በርስ መከፋፈሉ ምኑ እየበዛ ሲመጣ እንደነዚህ አይነት ገዳማት ያው ወደ ኋላ የመሳብ የመጎተት ሁኔታ ገጥሞ ሁለቱም ገዳማት ማለት ነው ቅድመ ወደ ምሕረቱ ላይ እንደተናገርኩት ይቺ ኤፍራታ ልደታ ለማርያም በዚህ ላይ ስንመጣ የምናገኘው ቤተክርስቲያን አለ። ፈለገ ሕይወት ቅዱስ ጊዮርጊስ በዚያ ውስጥ ተደርባ ትኖር ነበረ። እንደገና ደግሞ ማዶያ የምናየው ጻድቁ ወልደ ነጎድጓድ ቅዱስ ዮሐንስም በተመሳሳይ ማዶ ዛዝንጃ ማርያም የምትባል ቤተክርስቲያን በዚያ ተደልቦ ይኖር ነበር ማለት ጣፉ ነው ማለት ነው። ይሄ ገዳም እንግዲህ አመሰራረቱ በ1624 ነው ቅድም እንዳልከው። የመሰረቱት አባት ደግሞ አባ እኩተ አምላክ ይባላሉ። በዛን ጊዜ ደግሞ ዘመነ መንግስቱ የአጼ ሲሲኒዮስ ዘመነ መንግስት ነበር የሚባለው። እነዚህ አባ እኩተ አምላክ የሚባሉት ከጎንደር በመነሳት ወደዚህ 150 መነኮሳትን ይዘው ታቦተ ልደታ ማርያምን ይዘው መጡ። ከመጡ በኋላ እንግዲህ እነሱ ሲያገለግሉ ቆይተው በዚህ ቦታ አርፈውበታል ማለት ነው። በአጼ ሲሲኒዮስ ዘመነ መንግስት ጀምራ የተመሰረተች ቤተክርስቲያን ናት፣ ገዳም ናት። እንግዲህ ገዳሟ ያው በተለያዩ መንግስታቶች አልፈው ከዚህ ደርሰናል። ግን በእነዚህ ባሳለፈችው ገዳሟ ባሳለፈችው ዘመናት ብዙ ውጣ ውረድ እንደገጠማት አንድ ወቅት ስትቀደስ ትወደስ፣ አንድ ወቅት ደግሞ መነኮሳት ቦታውን የሚለቁበት ሁኔታ እየተፈጠረ ብዙ እንትኖች አሳልፋለች። ለአንድ ለሁለት ጊዜም ቤተ መቅደሷ የተዘጋበትና ከሌላ ቤተክርስቲያን አካባቢ ካሉ መቀርቀሪያት ጊዮርጊስ የሚባል ቤተክርስቲያን ተደልባ እንደነበረችም ታሪክ ያስረዳናል። በአጼ ፋሲልና በአጼ ቴዎድሮስ ዘመነ መንግስት ገዳሙ ያለምንም እንከን አገልግሎቱን አስቀጥሎ የቆየ ቢሆንም የአገረ መንግስት ህልውና በመሳፍንቶች እጅ ላይ ሲወድቅ ግን ነገሮች ሁሉ ተቀየሩ። ቀድማ የቤተ ክርስቲያንን ስልጣኔ በአካባቢው ከፍ ያደረገችው ጽላት አንዲት መካነ እናት በልጅ እስክትባረክ ድረስ ለስደት ተዳረገች። ገዳሙም በነበር ብቻ ጠፎ ነው ቀረ። ገዳሙ ተፈቶ ጽላቱም ደግሞ ታቦተ ልደታ ማርያም ከዚህ ከአካባቢ ከሚገኘው ፈለገ ሕይወት ቅዱስ ጊዮርጊስ ከሚባለው ደብር ሄዶ እዛ ተገለገል ነበረ። ከዛ በኋላ አንዲት እናታችን ወይዘሮ አስናቁ ድባለ የሚባሉ እናት ነበሩና የዚህ አካባቢ ሰው ናቸው። እሳቸው መካን ነበሩ፣ በመካንነት ይኖሩ ነበረ። ከዛ መተው ጊዮርጊስ ላይ የእመቤታችን ቅዱስ አባ እኩተ አምላክ እሳቸው የጻፉት ታምረ ማርያም ነበረ እና እሱን አዝለው ልጅ ብትሰጪኝ ከመካንነቴ ብታገለግኝ መካን እየተባልኩ ከመሰደብ ወይም ደግሞ ስድቤን ብታላቀቅልኝ የማይሰክር የማይጠጣ የማይሳደብ እግዚአብሔርን የሚያገለግል ሀገርን የሚያስከብር ልጅ ብትሰጪኝ ቤተክርስቲያንሽን ሰርቼ ጽላትሽን ወደ ቀደመ ቦታሽ አስገባልሻለሁ ብላ ተሳለች። ከዚህ በኋላ እሷ ሴት ልጅ ወለደች እንግዲህ ማለት ነው። ስሟንም ገነት ብላ ሰየመች። ከዛ በኋላ በወቅቱ የነበሩት የሰሜን ወሎ ሀገረ ስብከት አስተዳደር ሊቀ ጳጳስ ብፁዕ አባ ዮሐንስ ይባሉ ነበረ። ለነሱ ጥያቄው ቀርቦ ከቀድሞ ገዳምነቱን እሳቸው ደግሞ አጣርተው ቤተክርስቲያኑ በወቅቱ አሰራር ተሰርቶ ገዳሙን መልሶ መቋቋም ጀመረ ማለት ነው። ከዛ በኋላ እንደገና እሳቸውም ደግሞ ያንን ልጅ ስላገኙ በጣም ደስተኛ እየሆኑ ሌሎች ማቴሪያሎች ነው ቅዱሳቱ ምኑንም በማምጣት ሲያገለግሉ ከቆዩ በኋላ እንደገና ደግሞ ቤተክርስቲያኑ እድሳት ተደርጎለት በብፁዕ አባታችን በአቡነ ቄርሎስ መልካም ፈቃድ ገዳሙ እንደገና ታደሰ፣ እድሳት አገኘ። በ1983 ግንቦት 1 ቀን የልደታ የእመቤታችን የልደት በዓል በሚከበርበት ቀን እሳቸው ከቦታው ድረስ በመገኘት መጥተው
ገዳመ ኤፍራታ ብለው የሰየሙት እሳቸው ናቸው። ነግራኝ መሐመድ ሲመጡ በዘመኑ በነበረው ችግር በጣም አስቸጋሪ ስለነበረ መነኮሳት እየፈለሱ ጠፍተዋል ከዚህ ከቦታው ማለት ነው። እና መነኮሳት በረሃብ በአብዛኛው በረሃብ ችግር ነው የፈለሱ ነው የሚል በረሃብና ሲፈልሱ ገዳሙ ብቻውን ሲሆን እንዳጠቃላይ ነው የቅዱሳቱ በሙሉ ወደዚህ ወደ ፈለገ ሕይወት ወደሚባለው ቦታ ተወስዶ በዛ ነው የቆየ። ከዛ በኋላ ተመልሶ ሲቋቋም ነው እንግዲህ እናታችን ወይዘሮ አስናጭ ዱባለ ይባላሉ። እነሱ መካኑ ነው ልጅ የሰጠሽ እንደው ብለው ተስለው ያንን ነገር ይችን ቤተክርስቲያኗን እስከሚያሰሩ ድረስ እዛ ፈለገ ሕይወት ነው የቆየ። ከዛ እሷ ስለቷ ሲደርስላት ቤተክርስቲያኒቱን አሰርታ ወደ ነበረባት በጊዜው ወንድሟ ስለነበረው ሊቀ ካህናት ገለው የመቄት ወረዳ ቤተ ክህነት አስተዳዳሪ ስለነበሩ እነሱ ጋር ተነጋግረው ወደ ነበረችበት ወደ ቦታዋ እንድትመለስ ያስደረጓት ከዛ የተነሳ ነው እንጂ መነኮሳቱ እየፈለሱ ይሄዱ በግራኝ መሐመድ ጊዜ ጠፍተው ነበር ሁሉ። እንግዲህ ያው አሁን ከዚህ ከደረሰችበትና አሁን እዚህ የምታዋት ገዳሙ ያለችው አቋም ያው ሙሃይ አስናቁ ዱባለ ወይም ወለተ ሰንበት እሳቸው በጊዜው መካን በመሆናቸው መተው ስለት ተስለው በስለት ልጅ ከሰጠሽኝና እኔ ልጅ ከወለድኩ ለአንቺ ቤተ መቅደስን ሰርቼ ወደ ቦታሽ መልስሻለሁ ብለው ቃል ገብተው በገቡት ቃል መሰረት በወቅቱ በነበሩት ጳጳስ ቦታው ተፈቅዶ ያው ፈርሳ ስለነበር ያው ቦታው ፊት ቀደም ሲል በግራኝ ወረራ ዘመን ብዙ እንትን ደርሶባት ስለነበረ አስፈቅደው ሙሃይ አስናቁ ያው መልሰው ቤተ መቅደሷን ሰሯት። ከዚያም በኋላ ያው በሳር ተሰርታ ከቆየች በኋላ አሁን ደግሞ በድጋሚ በእድሳት አሁን መተዋትን ያው በቆርቆሮ ቢሆን ያው ቤቱ ያው የወቅቱ እንትን ባይኖርም አሁን ላለችበት ሁኔታ ደርሳለች። ወይዘሮ አስናቁ ዱባለ ታሪክ ይህን ገዳም መልሶ በማቋቋም ሂደት ውስጥ ለየት የሚያደርገው ይህ ብቻ አይደለም። የነገርናችሁ ታሪክ የመጽሐፍ ቅዱሷን ኤልሳን ሳይሆን የመቄቷን የወይዘሮ አስናቁ ዱባለን ታሪክ ነው። ወይዘሮ አስናቁ ኋላም እማሆይ አስናቁ ለዘመናት የቆየው ለክርስቶስ ታምኖ የመኖር ምስጢርን የሚያስገኘውን ፍሬ የሰው ልጅ ሁሉ ተስፋ በሆነችው ገነት መስለው ስም አወጡላት። ገነት ዛሬ ለዚህ ታሪክ ሕያው ምስክር ነች። እሺ እንግዲህ እናቴ በነገረች መሰረት ያው ከተጋቡ 11 አመት ቆይታ በኋላ ነው የወለዱት። ለረጅም ጊዜ መካን ሆና በዛ ጊዜ ያው ትንሽ የቤተሰብ ጣልቃ ገብነት ሊኖር ይችላል። እሷ ባለመውለዷ አባቴም ላይ አንዳንድ ተጽዕኖ ይፈጥር ነበር። ለምን አትፈታትም የሚሉ አንዳንድ ነገሮች ነበሩ ትለኛለች እሷ ስትነግረኝ ማለት ነው። ስለዚህ አባቴ በጣም ጠንካራና ጎበዝ ሰው ነበር። በጣም በእውነት መቃላት ያጥረኛል ስለ አባቴ ለመናገርና ምንም ነገር ማይሰማ የሰውን ወሬ ማይሰማም ትንሽ ተፈጥሯዊ እንትኑ በጣም የተረጋጋ አባት ነበረን። ያው እንደ ጦር ሰራዊት ሻምበል ነበር። በዘመኑ በኃይለ ሥላሴ ወታደር ነበረ። አስመራ ለረጅም ጊዜ ሰርተዋል። በአስመራና በትግራይ ነው እድሜያቸውን የፈጁት። በወታደር ካምፕ እየኖሩ አብራሷም እየዞረች ማለት ነው። ያው ከምትነግረኝ አንፃር እንደዛ ሆነው ነው የኖሩትና በጣም ጠንካራ ነበር አባታችን እና አይሰማም ነበር። በቃ ልጅ ከሰጠኝ ከሷ ይስጠኝ፣ ልጅ ካልሰጠኝ ደግሞ ብዙም አልጨነቅም የሚል ሐሳብ እንደነበረው እናቴ ትነግረኝ ነበር ማለት ነው። እና ከዛ በኋላ እንግዲህ እግዚአብሔር ፈቃድ ሆኖ ያው ከ11 አመት በኋላ ከአስመራና ከትግራይ ያው አባቴ በህመም በመናምን ብዙ በእድሜ ሳይሆን በህመም ነው ወደ ጡረታ ጠይቆ ወደ ደሴ የመጡት። ደሴ ከመጡ በኋላ እንግዲህ ያው ደሴ የሚሰራ ነበር ብዙም ላጭር ጊዜ በደሴ መርሆ ግቢ አካባቢ ያው በወታደርና ይሰራ ነበር። ከዛ በኋላ እንግዲህ ደሴ መተው ቤት ሰርተው ምን ብለው ከዛ በኋላ ነው እንግዲህ እኔ እንደዛ ካደረጉ ከዛ በኋላ ነው እንግዲህ እኔ የተወለድኩት። እሷ እንግዲህ ያው ልደታ ማርያምን በህልሜ አይቻት አስመራን ያየኋት ነው የምትለው። በግልጽ ቦታው ታይቷት ያው ቤተሰባችን የእናቴ ቤተሰብ በጣም በኦርቶዶክስ እምነት የጠነከሩ ቄሶች መነኮሳት ናቸው። አባቷ ቅድማያቷ በጣም ጠንካራ ነው የኦርቶዶክስ እምነታቸው በእናታችን በኩል ማለት ነው። ያው አገሩም አካባቢውም በዛ ላይ የተመሰረተ ስለሆነ ማለት ነውና በዛ ጥንካሬዋ ነው እንግዲህ ያንን ህልም ያየችው። ከዛ በኋላ በቀጣ ከዛ መታ ከደሴ ነው ወደዛ የዛ ጊዜ የ7 ቀን መንገድ ከደሴ ምንም አይነት መንገድ የለም።
በበቅሎ እየሄደች በምን እየሄደች ነበር አገር ቤት የምትሄደው። እኔ ተማሪ ሆኜ ምናምን አስታውሳለሁ ልጅ ሆኜ ማለት ነው። ከዛ ሂዳ መከራዋን አይታ ምን ብላ ከዛ በኋላ ያው እንግዲህ ያንን ያየችውን ህልም ተናገረች። ያው ሄዳ እዛ እንግዲህ ገርሉን አዝና በበዓሏ ላይ ተገኝታ አሁን እንደተባለው የእንግዲህ ተስላ መጣች። ከተሳለች በኋላ እንግዲህ ከተመለሰች ከ2 ዓመት በኋላ እኔ ተወለድኩ ማለት ነው ደሴ። እሺ እኔን ከወለደች በኋላ እንግዲህ ያንን ስለቷን ይዛ ሄዳ በ1949 ዓመተ ምህረት ያችን ሳር ቤት አንስታ ወደ ቆርቆሮ አድርጋ በዓሏ ያው በአካባቢው በነበረው ሁኔታ እንዲከበር አድርጋለች። እንግዲህ እኔም እድሜ ልኬን እስካሁን ድረስ እንግዲህ ስለ ልደታ ያለውን ታሪክ እስካሁን እንዳልኳችሁ ህይወቷ እስካለፈችባት ጊዜ ድረስ በቃ ሌላ ምንም ህይወት እንደሌላት ምንም እንደሌላት ነበር እንግዲህ ስለዚህ ቤተክርስቲያን ታሪክ የምናውቀውና እንግዲህ በዚህ ላይ ያለው ሁኔታ ይሄ ነው። እኔ ከተወለድኩ በኋላ ያው በቀጣይ ደግሞ ሌላ አንድ ሴት ልጅ ወለደች። ያው እግዚአብሔር አልፈቀደው እንግዲህ ያው እግዚአብሔር እሷን ወሰደ። ከዛ በኋላ ደግሞ ልጅ በጣም ከመጓጓቷ የተነሳ መንታ ተሳለች። መንታ ልጅ ስጪ ልደታ ብላ ተሳለች። ከዛ ደግሞ በ2 ዓመት መንታ ልጅ ሰጠቻት። አሁን የመጨረሻ ወንድሜ ነው ጀርመን ሀገር ነው የሚኖረው። የሱ ደግሞ ያው መንትያዋ 3 ዓመት አካባቢ ሲሆን ድንገት እንዲሁ ያው እግዚአብሔር አልፈቀደም ያው እሷ አለፈች። እሱ ያው በህይወት አለ አሁን 3ኛ ወንድሜ ማለት ነው። እና በቃ የተሳለችውን ነገር ብቻ ተሰማታለች። በጣም ማመን በሚያቀት አንዳንዴ ስትነግረኝ እንዴት መሰለ ስትነግረኝ ማላምናቸው ነገሮች አሉ። ለምሳሌ እናቴ በጣም ህልምታይ ነበር እና አሁን እኔ ራሱ ደውላ ህልማየሁ ካለችኝ በጣም ፈራ ነበር። በቃ ባትነግረኝ ሁሉ ደስ ይለኛል። የምታየው ነገር ብዙ ጊዜ ህልማት ካየች ግን ያ ህልም ምንም ነገር በቃ በልጆቿ ዙሪያ በእኔ ላይ ራሱ የምታያቸው ነገሮች አሉ እና ገነት እንደዚህ ህልማየሁ እኮ እንዲህ ቢሆን እንዲህ ነው ብላ ትለኛለች። ጧት ደውዬ ህልማየሁ ካለችኝ እፈራለሁ። ምንድነው ልትነግረኝ ይሆን ምንም በቃ እንትን አይልም። ምንም የሚቋረጥ ነገር የለም በቃ ከልቧ ነውና በህይወቷም ኑሮ እንግዲህ በ91 ዓመቷ ነው የሞተችው። እስከዛ ድረስ ጥሩ አንደበት ያላት እስከ መጨረሻው ህይወት ምንም ነገር በአእምሮዋ ላይ እንትን የሌለ የምትጽፍ የምታነብ ምንም የመዛባት ነገር በአእምሮዋ ላይ የሚገርመኝ ነገር እሱ ነበረ። በዚህ እድሜዋ ምንም የምትረሳው ምንም ነገር የለም በቃ ሻርፕ ነው ማይንዷ። ገዳሙ ሀገር በአጼዎቹ ስርዓት ተተዳደርበት በነበረበት ወቅት እንደ መቋቋሙ መንፍቅና እንዲስፋፋ በረከፋች በነበሩት አጼ ሲኖስ ጀምሮ በዘመነ መሳፍንትና በግራኝ አህመድ ወራም አያሌ ፈተናዎችን አሳልፏል። በዛን ሰዓት ያው ቅድም እንዳልኩ አባ ኩታ አምላክ 150 መነኮሳት ይዘው መጥተው ነበር። ከዛ በኋላ ከ150 አልፎ መነኮሳቱ ከፍተኛ ቁጥር የነበረው እንደነበረ ነው የሚነገረው። ከዛ ግን በየነገስታት መካከል አንድ ጊዜ ከፍተኛ ቁጥር ይኖራል፣ አንድ ጊዜ ደግሞ ዝቅተኛ ቁጥር ይኖራል። ከዚያም አልፎ ደግሞ ይሄ የቦታው የገዳሙ ርስት አልፎ አሁን መጨረሻ ላይ ገበሬዎች እጅ ተይዞ ነበር። ምክንያቱም መነኮሳት ፈልሰው ከሄዱ በኋላ ቦታውን ተፈናቃዮች የሚባሉት እዚህ በደርግ ዘመነ መንግስት ተሽሮ ያሁን ኢህአዴግ የሚባለው ሲመጣ መሬት እዚህ አማራ ክልል ላይ ደግሞ እዚህ አካባቢ ላይ ያላገኙ ሰዎች ከሌላ ቦታ መጥተው መሬት እንዲያገኙ ጠይቀው የገዳሙን ርስት ወስደው ነበር። ከዚህ በኋላ ግን አባታችን ሊቀ ካህናት ገለው ዱባለ የመቄት ወረዳ ቤተ ክህነት አስተዳዳሪም ከመሆናቸው አንፃር ለቤተ ክርስቲያንም ያላቸው ፍቅር እንዲሁም ደግሞ ለዚህች ገዳም ያላቸው ፍቅር ከፍተኛ ስለነበረ ማህበረሰቦችን በማግባባት ትክ በመስጠት ማህበረሰቡን በመልካም ፈቃድ እንደገና አመቻይተው የቤተ ክርስቲያኗን ይዞታ አስመልሰውላታል። በ1980ዎቹ ውስጥ ነው የወረዳው ቤተ ክህነት ሊቀ ካህናት የነበሩት ሊቀ ካህናት ገላው ዱባለ ያው ጥንተ ታሪኩን ከአባቶቻቸውም ያውቁት ስለነበረ እርሳቸው እንግዲህ በዘመነ ሊቀ ካህናትነታቸው ጊዜ ገዳሞቹ ወደ ጥንተ ገዳሙ እንዲመለሱ ከሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ከብፁዕ አባታችን አቡነ ቄርሎስ ጋር ሀሳቡን በማቅረብ ገዳሙ ወደ ጥንተ ገዳሙ እንዲመለስ አድርገው ከሞላ ጎደል ያው ዛሬ ላይ ላሉት መናንያን የሳቸው መነሳሳት ገዳሙ እዚህ ላይ እንዲደርስ ሆኗል ማለት ነው። ከግራኝ በፊት የቤተ ክርስቲያኗ አጠቃላይ መዋቅር በጣም በደመቀ ሁኔታ ነበረ። በተለይ መንፈሳዊ አገልግሎቱም ስጋዊ ልማቱም በጣም ከፍተኛ ሆኖ ነበረ።
ከዛ በኋላ ግን ግራኝ ሲመጣ መሸማቀቅ ስለነበረ በዛው አጋጣሚ ታቦተ ልደታም ወደ ሌላ ደብር ሄዳ እንደቆየች ይነገራል። የሰማይን ደመና ትራስ ያደረጉ በሚመስል ተራራዎች የተከበበችው ይቺ ገዳም አካባቢው በስሟ እንዲጠራ ምክንያት ሆናለች። የአካባቢው ቀድሞ ስም በአፄ ሲኖስ ዘመነ መንግስት መነኮሳት በግፍ እየታረዱ ስለነበረ ነፍሳቸውን ለማትረፍ በብዙ ቦታ ይሸሹ ከነበሩ መነኮሳት መካከል አንድ መነኩሴ አካባቢው ውስጥ በሚገኝ ተራራ ውስጥ ተቀርቅረው ለረጅም ጊዜ ቆይተው ሲወጡ ከሌላ ቦታ የሚመጡ መነኮሳት ቢያገኟቸው ይህን ሁሉ ፈተና ያሳለፍከው እዚህ ተቀርቅረህ ነው ወይ ብለው ቢጠይቁ የስፍራው ስም መጠሪያ መቀርቀሪያት ተብሎ ቀረ። ኋላ ግን የሰሜን ወሎ ሀገረ ስብከትና የቅዱስ ላሊበላ የበላይ ጠባቂ ሊቀ ጳጳስ ብፁዕ አቡነ ቄርሎስ የአካባቢውን ውበት ሲያዩ በመደነቅ ይህማ ፈለገ ሕይወት ነው ብለው ሰይመውታል። ገዳሙ ጋር ሲደርሱ ደግሞ ቦታው ልባቸውን ቢገዛው ይህማ ክርስቶስ የተወለደበትን ይመስላል ቢሉ ስሙን ኤፍራታ ብለው ሰይመውታል። በስፍራው የሚነገረው ታሪክ ለአድማጭ ጆሮ ተአምር ነው። ቅጥሯ የገባን እንግዳ ልብን የሚሰርቅ በዘመናት ሂደት የሚተነተን አያሌ ያልተሰሙ ብዙ ተአምራቶችን በስፍራው ተፈጥሮ አልፈዋል። አባ ኩታ አምላክ የተባሉት የገዳሙ መምህር አበምኔት በሚያስተዳድሩ ሰዓት አባቶች ወደ እናቶች፣ እናቶች ወደ አባቶች እንዳይሄዱ ሕግና ስርዓት ሰርተዋል እና ይሄ በመሰራቱ መሰረት ይሄ የአባቶች ገዳምና ያኛው የእናቶች ገዳም እንደመሆኑ መጠን ስርዓትና ሕግ ሰርተውላቸው በዛ ሕግ መሰረት ሲመሩ ይኖሩ ነበር። መካከል ላይ የገዳሙ መካከል ላይ ሾላ አለ፣ ትልቅ ሾላ። ያ ትልቅ ሾላ ላይ ዛፉ ስር እናቶች መቁነናቸውን ምግባቸውን ለቁመተ ስጋ የሚጠቀሙትን ምግብ እዛ ሾላ አካባቢ ላይ ያስቀምጠውላቸው ይመለሳሉ። አባቶች ደግሞ ሄደው ያንን አንስተው አምጥተው ይመገባሉ። እንደዚህ በሚኖሩ ሰዓት አንዳንድ በቃ አባቶች እናቶች ያው ስለ መንፈሳዊ ነገር እንግዲህ ብዙ ስለማይቀራረቡ አንዳንድ በቃ ስለ መጻሕፍትም ስለ ቤተ ክርስቲያን እንዴት ነው ብለው እዛ ዛፍ አካባቢ ላይ እየተቀመጡ በሚቀመጡበት ሰዓት ይሄ እየሰፋና እየቆዩ ሲሄዱ ከዛ ቦታ ላይ እንደገና ዋና ፀሐይ በሚባለው መጋቢት 27 ቀን መብረቅ ዝናብ የሌለው እንዲሁም መብረቅ ወርዶ ያንን ወንዝ ጎረደው። ዛሬ መካከሉ ላይ ወንዝ ሆኖ ከዓመት ዓመትም ውሃው እያደር እየወረደበት ትንሽ ወንዝ ካገኘ ውሃ እየሸረሸረው ሲሄድ በጣም ተራርቆና በተለይ ዝናብ በጣለ ሰዓት አሁን ለሁለት ሰዓት ዝናቡ አባርቶ የሁለት ሰዓት ያክል ካልቆየን መሻገር አንችልም። ከዛ በኋላ ግን መሻገር እንችላለን፣ ሰፊ ስለሆነ ወንዙ ማለት ነው። በዛ ግን ከአባራ በኋላ እስከ 2 ሰዓት ደግሞ መሻገር የማያስችል ይሄ በዚህ ታምር የተነሳ ይሄ ታምር ተፈጽሟል። እነዚህን ታምራቶች እንግዲህ እዚህ ቦታ ላይ ብዙ ታምራቶች ተሰርተዋል። እንደው ምናልባት እኔ አንድ ነግርህና ሌሎችን ደግሞ አባቴም ስላሉ እሳቸው በሰፊው ስለሚያውቁትም እነሱ ይነግረዋል። እንደው በጣም የሚገርመው አሁን በቅርቡ 2010 አካባቢ ከቤተ ክርስቲያኑ አካባቢ ባህር ዛፍ ነበረ። ባህር ዛፍ ተተክሎ በጣም ወፍሮ ነበር እና እሱ ጠፈጠፉ የቀንዘሉ ጠፈጠፉ ከቤተ ክርስቲያኑ ላይ ያረፈበት ነበር። ከዛ በኋላ እንዳይቆርጡትም ደግሞ ወደ ቤተ ክርስቲያኑ ያይላቸዋል፣ ያስቸግራቸዋል። ዝም እንዳይሉትም ደግሞ ጠፈጠፉ ቤተ ክርስቲያኑን እንትን እያለባቸው ነውና መጨረሻ ላይ ያው እንደ አማራጭ ወስደው ቤተ ክርስቲያኑን እንትኑን ባህር ዛፉን መቁረጥ ሲጀምሩ ብዙ ሰው የአካባቢው ማህበረሰብ መጥቶ ተሰብስቦ በካዎ ነው የተሳበው ወደዛ ለመጣል ማለት ነው፣ ቤተ ክርስቲያኑ ላይ እንዳይወድቅ። ከዛ ሰውን እምቢ አለው ያን ሁሉ ማህበረሰብ፣ ያን ሁሉ ህዝብ አቸነፈና ወፍራም ስለነበረ ከቤተ ክርስቲያኑ ላይ ወደቀ። ከዛ ቤተ ክርስቲያኑ ይፈርሳል ተብሎ በሚገመትበት ቅጽበት የቤተ ክርስቲያኑ ከፈፉ ቆርቆሮ ማለት ነው እሱን ከሁለት ቆረጠውና ባህር ዛፉ ወደዛው ተመለሰ። ቤተ ክርስቲያኑም ሳይፈርስ ቀረ እና በዚሁ አካባቢ እንጨቱ አሁን ግንዱ ተፈልፍሎ አባቶች መነኮሳት ወይም ደግሞ ሌሎች ጸበልተኞች በዚህ አካባቢ አንዳንድ አለመግባባት ወይም ችግር ሲኖር የሚረብሽም ሰው ሲኖር ከእግሩ ከዛ እየገባ እየታሰረ እንደ ህግ ማስፈጸሚያ ሆኖ ይገኛል። ሌላም ደግሞ እንደዚህው አይነ ስውር 15 ዓመት በአይነ ስውርነት ቆይቼ እንደዚህ መጥቼ ተፈወስኩኝ። 7 ቀን እዚህ ተቀምጬ ስትጠመቅ ሰላም ጤና ያገኘ አይኔ በራልኝ ብላ እዚው መድረኩ ላይ ግንቦት 1 ቀን የዛሬ አመት በነገዋ ቀን ማለት ነው የዛሬ 7 ዓመት አካባቢ ነው መሰል ምስክርነቷን ሰጥታን ሄዳለች።
ከዛ ወዲህ በህይወት ትኑር ወይም ደግሞ እንደትሆን ባናቅም እንደዛ ብላ ሰጣን። በጆሮአችን ሰምተና በአይናችን አይተናታል ማለት ነው። ይሄን የመሰለ ታምር በቦታው ላይ ተሰርቷል። ሌሎች ደግሞ እንደዚሁ በገረገራ ከገረገራ ወዲህ ወቄጣ በምትባል ከተማ ወደ ገጠሩ ወጣ ብለው ነው የሆኑ እናት እንደዚሁ በዚህ ወደ ላይ ሲዘልቁ ነው እናቶች ጋር አንዳንድ ከባላገሩ ጋር ሲገናኙ ሲዘልቁ ወዴት ነው እንዴት ነው ምን ነው አይዋል ወዴት እየሄዱ ነው ስላቸው ዝም ቤታችን ጸበል ቆይቼ ታሪክ ያላት ጸበል አግኝቼ እስካሁን አይቼው ሰምቼ የማላቀውን ጸበል አግኝቼ የሌሊት ወፍ በሽታ ነበረብኝ። አሁን በተውኪያም በተቅማጥም እየወጣልኝ አሁን ተገላግዬ ደግሞ አሁንም ልጨምርበት እስከ መጨረሻው መታገል ያስፈልጋል መቤት ልማጸን ብዬ ስንቅላ መጣ እየሄድኩ ነው ብለው ይህን ደግሞ ምስክር ሰጥተዋል። ኤፍራታ ልደታ ለማርያም ዮሐንስ ወልደ ነጎድጓድና አቡነ ዘርዓ ብሩክ አንድነት ገዳም መነኮሳት ለዘመናት ታሪክን ደብቆ ካቆየው ቁጥር ልዩ መስተጋብር አላቸው። የአካባቢው ኦርቶዶክሳውያን የእምነት ጽናት፣ ለክርስቶስ ታምኖ የመኖር ጸጋ፣ ሀገረ ሰባዊ እሴትን ውብ ከሆነ ሀበሻዊ ቀለም ጋር አጣምሮ ለዘመናት ያኖረ ማህበረሰብ ነው። አዎ ከዚህ ደብሯ መጀመሪያ ገዳሟ እዚህ መነኮሳቶች በገዳሟ ውስጥ ባልነበሩበት ሰዓት የአካባቢው ህብረተሰብ ባለው አቅም ያለውን እህል ውሃ አዘጋጅቶ ለበዓል ለክብረ በዓሏ የሚሆን አስፈላጊ የሆነ ዝክሯን ሁሉ እዚሁ ህብረተሰቡ በአጠቃላይ እዚሁ ነው ደግሶ በየዓመቱ የሚያከብራት። ህዝቡ በጣም ከፍተኛ የሆነ የአከባበር ስርዓት ነው ያለው። እንግዲህ ነገ የምታዩት ነው ባሏ አጋጣሚ የመጣችበት ሰዓት ነገ የምትነግስበት ሁኔታ ስለሆነ ያለው እንግዲህ ያው የምታዩት ነውና ህፃናት ከሩቅም ከቅርብ ህፃናቶች ሁሉ አይቀሩም በዚች በዓል ላይ። ከዚያም በተጨማሪ በተለይ እነዚህ መካን የሆኑ ሴቶች እዚህ በሚያገኙት ተስፋና ባደረገችላቸው ውለታ ስለት እየያዙ ነው የሚመጡት። ከፍተኛ ስለት እየተሳሉ ነው የሚመጡት እና በዓሏ በጣም በደመቀ ሁኔታ ነው የሚከበረው። እንደውም እኔ እንደው ለማስታወስ ያህል በፊት በ88 ዓመተ ምህረት ጀምሬ እዚህ ቦታ በየበዓሉ በአመቱ በበዓሏ አልቀርም እና በፊት እንደውም ታቦቷ ስትገባ ጥይት ምናምን ተኩስ ነበር። አንድ ለ7 ዓመት ያልኔ በተደጋጋሚ እየመጣው በስለት ነው ተስሌ አባቴ በኦፕሬሽን ኮኖ አዲስ አበባ ነበሩ። በዚያ ስለት ምክንያት ተስዬ ወደ 7 ዓመት ሳላቋረጥ ጥይት ተኩስ ነበር። ከዚያ ተኩሳለሁ ብዬ ከዚያ ገዳሟ ክልክል ነው ጥይት መተኮስ ተብሎ ሲከለከል ያው ስለቴን ቀይሬ የቻልኳትን ያህል ያው በገንዘብ ቀይሬ በየዓመቱ እንግዲህ ከ88 ዓመት ጀምሬ አይቆረጥብኝ ነው። እንግዲህ አሁንም ዘንድሮ መጥቻለሁ እስካሁን አልተቆረጠም። የግንቦት ልደታ ለማርያም በዓል ሲከበር በስፍራው የተገኘው ዝግጅት ክፍል በሚያየው ነገር ተገርሟል። ባህልና ሃይማኖት ታርቀው የኖሩበት ይህ ስፍራ ከእናቶች ዝማሬ እስከ ሊቃውንት ዝማሜ ይቃኝበታል። ታላቋ የኤፍራታ ልደታ ለማርያም ገዳም መንፈሳዊ ዕውቀትም በሰማይ ምስጋና ዋይ ዜማ እያሉ በጣም በሚበሩ አገልጋዮችም የታደለ ነው። ምቹ ባልሆነው የመማር ማስተማር መንገድ የበቀሉ ፍሬዎች በዚህ አሉ። ገዳም ላይ በጣም በርካታ ተማሪዎች ሲበዙ እስከ 50 የሚደርሱ ተማሪዎች ይገኙበታል። ትናንትም ብዙ ሊቃውንት ፈርተውበታል፣ ወጥተውበታል። ስለዚህ በዚህ መካከል እንግዲህ ትምህርት አሰጣጡ ጧት 3 ሰዓት እስከ 7 ሰዓት የቀን ትምህርት የሚባል አለ። አሁንም ከ8 ሰዓት እስከ 10 ሰዓት ደግሞ
ከሰዓት ያለ ትምህርት አለ የሁለተኛ ክፍል። ማታ ደግሞ እንዲሁ ከ12 ሰዓት እስከ 2 ሰዓት የማታ ትምህርት የሚባል አለ። እሱን ይከታተላሉ። ሌሊት ደግሞ ከ8 ሰዓት ጀምሮ የቤተ ክርስቲያን አገልግሎት አባቶች መነኮሳትን ከስራቸው ሆነው የሚማሩትን የሚናገሩትን የሚያዟቸውን እየሰሙ ተማሪዎቹ ከቃለ እግዚአብሔሩ በላይ ከእውቀቱ በላይ በህይወት ከአባቶች ስር ሆነው ትትናውንም ከሌላው ከከተማው ከገጠሩ ተማሪ የገዳሙ ተማሪ የሚልቅበት የሚሻልበት ዋና ምክንያቱ ከትትና ጋር ተቀርጾ ማደጉ ነውና እዚህ ያሉትን ተማሪዎች ግን እውነት ለመናገር ነገ መሪዎች የሚሆኑንን እንዳልሆነና ባልሆነ ቦታ ላይ ወድቀው በመቃብር ቤት የሚኖሩ ናቸው። እንግዲህ እንደምታውቁት መቃብር ቤት ኑረው ነገ መሪ ሲሆኑ አስተሳሰብ እንደሚያንሳቸውም ማሰብ አለብን። ለምን ተቋማዊ እንክብካቤ እያገኙ አይደለም። ከዚህ አንጻር አካባቢው ላይ ምንም አይነት ልመና ለምኖ በእንተ ስማ ለማርያም ብሎ መማር አይቻልም። ይሄ አንዱ ተጽዕኖ ፈጣሪ ነው። ከአካባቢው ደግሞ ምንም አይነት የስራ እድልም ሆነ በአካባቢው ምንም የለም። እንደምታዩት ገጠር ነው። በጣም ከህብረተሰብ ወይም ደግሞ ከከተማ ከመብራት ከኔትወርክ ሁሉ የራቀ ነው። ይሄ ሆኖ ባለበት ሁኔታ ተማሪዎች ግን ተሰባስበው ይማራሉ። ችግሩን ተቋቁመው እንደሚታወቀው በእናንተም በእኛም እንደምናውቀው ለሰው 3 ነገሮች ዋና ዋና ጉዳዮች አስፈላጊዎቹ ናቸው ይባላል። አንደኛው ቤት ነው፣ መጠለያ ነው። እሱ ደግሞ እንደምታውቁት ይሄ ቤት ነው። እንግዲህ ይሄ ቤት አልተመረገም። እንዲያውም ትናንት የነበሩት ቤቶች በጣም ትንሽ ነበሩ። እነሱ ፈርሰው ትንሽ ይሻላል ተብሎ የሰፋ ብሎ ተሰርቶ ነው። ይሄም በቂ አይደለም። ለጊዜው ግን እንደ መጠለያ ሆኖ ነው። አሁንም አላለቀምና እሱ አለ። ሌላኛው ልብስም እንደሚታሰበው እዚህ ቦታ ላይ እንግዲህ ከልብሳቸው ላይ አውልቀው ጥለው ሳይሆን ከሰውነታቸው ላይ ነው ልብሳቸው የሚያልቀው። ሲቀጥል እንግዲህ በምግብም ደረጃ እስካሁን እንዳልኳችሁ ገዳሟ ወጣ ያለች ከመሆኑ አንጻር ሌሎችም እንደዚሁ ባለ ተስፋዎች ወይም በጎ አድራጊዎች ሳያውቋት በመቅረታቸው ወይም እኛም ስላላስተዋወቅናት በደንብ እየረዱ አይደለም። ይህን የዘመናት ታሪክ ሸክፋ ያዘችው የኤፍራታ ልደታ ለማርያም ገዳም ዛሬ ላይ ግን ያዘመመች ይመስላል። ትላንት የነበረው ብርታቷ ካጠገቧ አርቋል። ከጭቃ የተሰራችውን ቤተ መቅደስ የተሸከሙ ምሰሶች ጉልበት አንሷቸዋል። የመቅደሷ የውስጥ ክፍል የምስጦችና የአይጥ መንገድ ሆኗል። ተግዳሮቱ በጣም ፈታኝና በሚያሳዝን ሁኔታ ነው። ማለት ለመግለጽም ቋንቋ ያጥራል ያለው ችግር ለመግለጽ። ወደፊቱ ልመለስልህና በስለት እንደተሰራች ያው በሳር ነበር የተሰራቸው። ከዛ በኋላ ያው በዘመኑ ልክ ታድሳለች፣ እድሳት አግኝታለች። ከዛ በኋላ ግን እንግዲህ ከተሰራች ወደ 40 ምናምን ዓመት አስቆጥራለች። 42 ዓመት ከዛ በመነሳት 42 ዓመት አስቆጥራለች። እና ከዚህ አሁን አንደኛ ቤተክርስቲያኗ ጠባብ ናት፣ ሁለተኛ ደግሞ በጭቃ ነው የተሰራችው። ምንም የምታዛውር አይደለችም። አሁን ካለው አገልግሎት ጋራ የምታዛውርም አይደለችም። ከዛ በጭቃ ነው የተሰራችው እያለውኝ ተሰነጣጥቋል። ውሃ ውስጥ ለውስጥ ደግሞ ይገባበታል። ምክንያቱም ቦታው ቆላማ ከመሆኑ አንፃር ክረምት ላይ ለማገልገል ያስቸግራል። እሱ አለ ችግርና ያው ለማደስም ብናስብም አቅማችን እስካልፈቀደ ድረስ ያው ከዛው እየተቸጋገረ ነው የምንገኘው። አንደኛ ዕቃ ቤቱ በዚህ በስከ ጀርባ የምታዩት በጣም ፈራርሷል። አባቶቻችን በጭቃ በድንጋይ በራሳቸው ጥበብ በሰው ኃይል ጭቃ አብክተው ረግጠው በዛ የሰሩት ነበርና እሱ ደግሞ ተዛነቡ እንደማጠር ቆርቆሮው ሲያረጅ ውሃ ዝናብ በመግባት እያፈሰሰና እንትን እያለ ይገኛል። ከዚህ የተነሳ ቅርሶች በቃ እንደፈለጉ ባኖሯቸው ደረጃ ሊገኙ አልቻሉም። ምክንያቱም ከአንድ ጎን አንድ ጎን ስናዘምታቸው እቃ ባነሱትና ባስቀመጡት ቁጥር ሁሉ ጉዳት ይደርስበታል። በቃ አንድ ቦታ ተሰጥቶ ደረጃውን ጠብቆ በመደርደሪያ ተቀምጦ እንደዛ ቢሆን በንጹህ ቦታ በደረቅ ቦታ አየር በሚያገኝበት ይውጣ በሚባልበት ሰዓት ለማናፈስ ጧትም ሆነ ማታ ነፋስ እንዲመታው አየር እንዲያገኝ እንዳይታፈንም ብዙ ጊዜ ተሽጎ ብቻ ከተቀመጠም ደግሞ ብዙ ጉዳት ስለሚደርስበት ከዚህ የተነሳ የቤቱ ችግር በክረምትም ዝናቡ በበጋም ደግሞ ፀሐይ እስከ ማስገባት ድረስ የሚያደርስ ስለሆነ ዕቃ ቤቱ በጣም ቅርሶች ያው ያሉትም ራሱ ላያያዝ በጣም አስቸጋሪ በስቀቀን ነው የምንኖረው። በተለይ በቄሰ ግብዝና ላይ እኔ ስቀቀን እንደዚህ እንደ ውጭ ሳይሆን ውስጡን ደግሞ ገብታችሁ ብታው ተግርግዳው ጠጋ ስንል አፈሩ በላያችን ላይ የሚረፈው ገብታችሁ የምታዩት ነው። ይሄ ብቻ ሳይሆን ቆርቆሮ ላይ ማር እየተነቀለ ወድቆ ፍሰሽ በስዕሎች ላይ እያፈሰሰ ነው ያለ።
የሚያሳዝናችሁ ነገር በእናታችን ድንግል ስዕል ላይ ፍሰሽ እያፈሰሰ ነው ያለ። ክረምቱ ሲመጣ ከአንድ ቦታ አንድ ቦታ እንትን ስል ነው የምንከርመው። ይሄ ባይል የሚያሳዝን ጉዳይ ነው። ያሉ ልጆች ለስራ ወደ ኋላ አላሉም፣ ይሰራሉ። የሚለብሱት እንኳን ቢያጡ ማዳበሪያ ለብሰው ነው የሚሰሩ። እነዚህ አሁን መምህር ብለን ያስቀመጥናቸው ባለፈ ዓመት ነው ያስቀመጥናቸው አባ ገብረ ማርያም ይሄው እዚህ የቁመቱ ማፈ መምህር ነው። ማዳበሪያ ለብሰው ነው ስራ የሚሰሩ። ለምን ቅያሬ ልብስ ከማጣት አንጣር ይችል ለብሼ በጭቃ በገባም ቤት ምናምን የተወሰነች ቤት ስንመርቅ ይገባሉ፣ ያቦካሉ። በዛን ጊዜ ማዳበሪያ ይለብሳሉ። ክረምት እርሻ ሲያርሰሱ ልጅ ማዳበሪያ ነው የሚለብሰው። ለምን የማጥብበት ሳሙና የሚለኝ ምናምን ነው። ይሄ ሁሉ ጉዳይ አለ። ብዙ ችግር ነው ያለብን። ገዳሙ እንዳያድግ ትልቅ ተግዳሮት የሆነበት አንዱ የመነኮሳት መጽናት አለመኖር ነው። መነኮሳት በቦታው ላይ በጣም ብዙ አይነት ችግር ስላለ የመጽናት ችግር አለ። በዛ የተነሳ አንድ ሰው ካላወቀው ሊረዳው አይችልም። በዛ ስለዚህ መነኮሳት ብዙ ጊዜ በቦታው ላይ ስለማይጸኑ ብዙ ችግር ስላለበት አንድ በዛ ነው። ሁለተኛ መሰረተ ልማት የሚባል ነገር የለውም። ያው ስትመጡ እንዳያችሁት መንገድ የለም፣ መብራት የለም፣ ውሃ የለም። እንዳጠቃላይ ሰው አንድን ቦታ ለመርዳት ማወቅና ያን ቦታ ሄዶ ማየት አለበትና ይህንን ለማየት ደግሞ እድል ያገኘ ሰው የለም። ብዙ ቦታዎች የሚተዋወቁት በእንደዚህ መሰረተ ልማቶችን ሲያገኙ በዛ የተነሳ ተዋውቆ ትልቅ ቦታ ላይ ይደርሳሉ። ይሄኛ ግን ምንም አይነት የሚያስተዋውቀው ሰው የሚዲያ ሽፋንም የለም ነበር። እስካሁን የሚዲያ ሽፋንም ስላላገኘ ጭምር የሚያውቀው ሰው ስለሌለ ቦታው እንዳያድግ ትልቅ ተግዳሮት ነው። ያው ቤተክርስቲያኗ በጣም በሚያሳዝን ሁኔታ ናት ያለች። አሁን እንደምታዩት ተሰነጣጥቃለች። ላይኛው ፕላስተር እየተለጠፈ ነው ያለ። ቤተክርስቲያኑ በጣም ተጎርቶ በዚህ በላይ ውሃ ይመጣል ይገባል። ክረምት ላይ አፈር እንትን እያልን ነው የምንኖርና ብዙ ጊዜ መነኮሳቶች ለአገልግሎት ተቸግረዋል። ይፈርሳል፣ በቃ ይወርዳል፣ አፈሩ እየወረደ ይመጣል። በዛ ላይ ደግሞ ከስር ውሃ ነው እና ክረምት ላይ በቃ አሁን እዚህ ላይ ቁሜ ከሆነ ቀጣይ ወደዛ ሄጄ ነው የምቆም። በቃ ቅዝቃዜው የማያስቀምጥም ውሃም አለ እና የቤተክርስቲያኗ ነገር ትኩረት ተደርጎበት የሚመለከተው አካል ቤተክርስቲያኗን አብረን ብንሰራት የሚል መልእክት አለኝ። ገዳሙ 400 ዓመታትን የሚጠጋ ዕድሜ ቢያስቆጥርም የሚገባውን እድገት አላሳየም። ለዚህ ደግሞ ወደ ገዳሙ የሚያስገባው የመኪና ጥርጊያ መንገድ ተጀምሮ መቋረጡ፣ ገዳማውያን ጽንተው በበዓታቸው አለመቀመጣቸው፣ በቂ የሆነ የመነኮሳት ማደሪያና ቀለብ አለመኖሩ ተጨማሪ የገዳማውያኑ ፈተና ነው። እዚህ ገዳም ስንኖር እንደ ፈተና የተለያየ ፈተና ሊኖር ይችላል። ግን ዋና አሁን ከባድ ሆኖ ያለው መንገድ ባለመኖሩ ምክንያት መስመር ባለመኖሩ ምክንያት አንዳንድ ችግሮች እየገጠሙን ነው። ወፍጮ ሩቅ ነው፣ መውጣት መውረዱ። በዚህ ምክንያት መነኮሳት በጣም ብዙ ነበር። እኔ ከመጣው እንኳን ማለት ነው 100 በላይ ነበርና አሁን መውጣት መውረዱ ከባድ ሲሆን ብዙዎቹ እየወጡ ነው። አሁን እኛ ላለነው በጣም የቸገረን አሁን የመኖሪያ ቤት ችግር፣ መጠለያ ሳር ቤቶች አሉ። ከዙ ተደራርበን ነው የምንኖር 3-4 አሁን ደግሞ እነሱ እያፈሰሱ ሳፋ እየገደብን ደግሞ ይሄ ጆንበር የሚባል አለ። እሷን ቆርጠን አናቷ ላይ እያረግን ቤቷ ላይ ነው የምናሳልፍ። ይሄ ችግር አለ። ትልቁ ችግር ውሃም የለንም። ውሃ የለም። ትንሽ ውሃ ነበረች፣ የሆነ አባቶች አወጣዋት። ክረምት ሲሆን ገደል አዳፈናት። አሁን የወራጅ ውሃ ነው እየተጠቀምን ያለ እና ሌላው አባቶች እንግዲህ እናቶቻችን አባቶቻችን እየተቸገሩ ያቆዩትን ገዳም አንፈታም በማለት እየታገልን ነው እንጂ በጣም ብዙ ችግር አለ። የአልባሳት ችግር አለ፣ የንጽህና መጠበቂያ ችግር አለ። ከዚያ ሁሉ የሚበልጥ ደግሞ በዓት ነው ያለውን። እንግዲህ ይነስም ይደግም ያለውን ነገር ተጠቅመን ለመኖር መጠለያ ይበልጣል። ይሄ ችግር አለ በአብዛኛው። ከዛ ላይ ደግሞ ቤተ ክርስቲያኗ በጣም ታሳዝናል። አይጥ እየወለደባት እንደው ገብታችሁ ታሳዝናል በጣም ማለት ነው። ሌላውን ችግር እንግዲህ አባቶች ገልጸውታል። እናንተም በማየትም የሚታይ ስለሆነ ይሄ ብዙ ንገሩኝ አይልም። ህብረተሰቡ ደግሞ እዚህ በአካባቢ የሚኖረው ህብረተሰብ ያው የኑሮ ደረጃው ዝቅተኛ ነው። አቅም ያለው የሰው ኃይል የለም። የሰው አቅም ያው በህብረተሰቡ አቅም ከጉልበት በበለጠ በገንዘብ የመርዳት
ማቴሪያል ማሟላት አቅም ያለው አርሶ አደር አይደለም። በአካባቢው ያለው እንደምታዩት አቅሙ ዝቅተኛ ነው። ህብረተሰቡ የሚኖረው ህብረተሰብ ወይንም አርሰን አላደግንም ወይንም ባለ ተስፋ አላገኘንም አላገኘችም ዶሮ እርሻ እንረስ ብንል መሬቱን ያው የምታዩት ነው። በረሜል ለሚረባ ሁለት ደካሞች አሉ። የምታዩት ነው መሬቱ 3 ማዳበርና 4 ማዳበር ያላት የምትገባ። ባለፈ አመት እርሻ አርሰው ልጆች ስንዴ እየዘሩ እያሉ አቋርጠው ተቀመጡ። ለምን አትጨርሱም? የለም ስንዴ ያዘሩም ዘር አለቀሉኝ። የለም ዘር ስላቸው የለም። እንደገና ያንን የታረሰ መሬት ለስንዴ ዘር ስላለቀ በቀለብ የተነሳ ስላለቀ ያንን ወደ ሽምብራና ወደ ሌላ ጉዳይ ተቀይሮ ተዘራ። ቤተክርስቲያኗን ወደ ቀደመ ክብሯ ለመመለስ ስራ ተጀምሯል። በዚህም በአዲስ አበባ ኮሚቴ በመቋቋም አዲስ ህንጻ ቤተክርስቲያን ለማሰራት እቅድ የተያዘ ሲሆን ገዳሙም ወደፊት በርካታ እቅዶችን ለመከወን ውጥን ይዟል። ኮሚቴው ከተቋቋመ ነሐሴ 2017 ነው የተቋቋመው። ከተቋቋም ጀምሮ በጠቅላይ ቤተ ክህነቱ እውቅና ተሰጥቶን አንዳንድ ወደ ስራ ተግባር ገብተናል። ምንድነው ካርዶች ያሳትመናል። አንዳንድ ባለሀብቶች ጋር ሳንቲሞች ብሮች አግኝተናል። ለመነኮሳቶቹ አልባሳት እጥረት ነበረባቸው። ለነሱም አልባሳት ገዝተን ልከናል እና ያው እንግዲህ እንቅስቃሴ ላይ ነን ያለነው እና ብዙ እስካሁን በሚዲያም በምንም እንትን ስላልተደረገ በግል ነበር ስንንቀሳቀስ የነበረው። አሁን ግን በሚዲያ ተቀርጾ ያው ለሁሉም ሰው ተደራሽ እንዲሆን አስበን ነው እንግዲህ አሁን እዚህ ቦታ የተገኘ ነው። እሺ እንዳጠቃላይ ወደፊት ገዳሙ ላይ ለመስራት የታሰቡ የአጭር ጊዜ እቅዶች አሉ፣ የመካከለኛ እቅዶች አሉ፣ የረጅም ጊዜ እቅዶች አሉ። ከነሱ መካከል አብዛኛውን ጊዜ የመስኖ ልማት ለመጠቀም ብዙ እቅድ አለው። እሱን ለማድረግ ደግሞ ታች ወንዝ አለ። እዛ ወንዝ ላይ ግድብ ተሰርቶ በካናል ወጦ የተለያየ ልማት ማልማት ይቻላል። ለልማት የሚሆኑ መሬቶች አሉ። የግንባታ ስራ ተሰርቶ እሱን ለመስራት እቅድ አለው አንድ። ሌላው ደግሞ ጉባኤ ቤት ማስፋፋት። ጉባኤ ቤት የቅዳሴ መምህር፣ የዜማ መምህር፣ የንባብ መምህር ብቻ ሳይሆን የአራቱ ጉባኤ እሱ ቦታው ላይ ተከፍቶ ብዙ ሊቃውንት፣ ምክንያቱም ሊቃውንት ከሌሉ ቤተክርስቲያን የለችም። እነሱን ማፍራት እነሱን ማያስ ስላለብን ጉባኤ ቤት ትልቅ ጉባኤ ቤት ለመገንባት እቅድ አለን። ምንድነው ለማሰራት የተነሳንበት ሁኔታ ያው እንደምታውቁ ገዳሙ ድሮ በነበረው ስሪት ከጭቃና ከእንጨት ከድንጋይ የተሰራች ነች እና ወቅቱ በዛ ወቅት በነበረው እሳቤ ታስባ የተሰራች ነች እና ጠባብ ነች። ጭቃው አፈራርሷል፣ ግድግዳው አፈርሷል። ለመነኮሳቶቹ ምቹ አይደለችም ገብቶ ለማስቀደስ የአካባቢው ህብረተሰብ ይሄን ሁኔታ ያው ቀደም ብለን ከአባቶቻችን የምናቀን ስለነበረ እኛም በአካል ተገንተን ስናያት ገዳሟ እንደ ጥንታዊነቷ ስላልሆነች እንደ እድሜ ጠገብነቷ አይደለችም ያለችው አሁን ገዳሟ ያለችበት ሁኔታና አካባቢው የሚኖሩ መነኮሳቶች አሉ ምቹ አይደለችም እና ይሄንን ታሳቢ አድርገን ነው እንግዲህ ሁሉም ክርስቲያን የሆነ ምእመናን ይረዳናል ብለን ተስፋ አድርገን ነው ወደ ስራ የገባ ነውና የተነሳንበት ካለባት ችግር አንፃር ነው ወደ ስራ የገባ ነው። ሌላው በባህላዊ መንገድ የሚሰሩ ብዙ ስራዎች አሉ። ሳሞና ቤት ለምሳሌ ሳሞና ቤቱ አሁን በባህላዊ ነው እየተሰራ ያለ፣ በእጅ ነው የሚሰራ። እሱን ወደ ዘመናዊ ማሽን ቀይሮ በዘመናዊ መልኩ ሰርቶ ቤተክርስቲያኗንም ገዳሟንም ከችግር ለማውጣት ሐሳብ አለው። ሽመና ቤትም እንደዚያው ወደ ዘመናዊ ማሽን ቀይሮ የመስራት እቅድ አለው። ምክንያቱም ገዳም ካላደጉ ደብራትም ስለማይኖሩ ገዳም የአድባራት ልብ ስለሆነ
ደም የሚረጭላቸው እሱ ስለሆነ እሱን ማሳደግ ስላለብን እነዚህን ስራዎች በእቅድ ይዞ ለመስራት ይዟል እቅድ። ገዳሙን መድረስ ከሚገባው የከፍታ ማማ ላይ ማድረስ ለነገ ቀጠሮ የማይሰጠው ጉዳይ ነው። እንግዲህ ምናልባት ይህንን ገዳም ችግር የተመለከተ ሁሉ እኛ እንግዲህ ሊረዳን ሊያግዘን የሚችለው ምንድነው? ልክ እንዳልኩ አንደኛ ህንጻ ቤተክርስቲያን በሚያሳዝን ሁኔታ ነው። እንደ መንግስት መስሪያ ቤቶች ያሉት የመንገዷን ነገር እንዲያስፈጽሙልን በጥብቅ እንግዲህ ተማጽኗችን እናቀርባለን። ከዛ ውጭ ያለው ተቋማትን ግለሰብን የጽዋ ማህበራትን በጎ አድራጊ ማህበርም የተለያየውን ለህንጻ የሚሆነውን ማቴሪያል እንዲያግዙን ቀደም ሲል የተገነባ ህንጻ ቤተክርስቲያን እንደመሆኑ መጠን በአሁኑ ሰዓት የመፍረስ አደጋ ስለተጋረጠበት ገዳሟ በአዲስ አበባ የሚኖሩ ምእመናንን በኮሚቴነት አስመርጣ ህጋዊ ፈቃድ እንዲያገኙ አድርጋ ይሄ ኮሚቴ በህጋዊ መንገድ እንቅስቃሴ እያደረገ ነው። ስለዚህ እግዚአብሔር ባስቻላችሁ ልክ ይህችን ጥንታዊት ታሪካዊት ገዳም ለማስቀጠል ህንጻ ቤተ ክርስቲያኗን እንድታሰሩ በእውቀት፣ በጉልበት፣ በገንዘብ ያላችሁን ሁሉ መስዋዕት አድርጋችሁ ክርስቲያናዊ ኦርቶዶክሳዊ ኃላፊነታችሁን እንድትወጡ በገዳሟ ስም ለማሳሰብ። እንግዲህ ኦርቶዶክሳውያን እንደኛ መስራት ይጠበቅብናል። ከምን ጊዜውም የበለጠ ለስራ ፈጣኖች መሆን ይጠበቅብናል ብዬ አምናለሁ። እንደ ምእመናን ደግሞ የሚቻላቸውን በሐሳብ የሚያግዝ ይኖራል፣ እንደ ሙያም የሚያግዝ ይኖራል። ከዛ በተረፈ ደግሞ በገንዘብ በጉልበት ብዙ ነገር የሚያግዙናሉ። ያው ሰው በተቻለው መጠን ይሄንን እቅድ ሰራ የሚል ሐሳብ ነው ያለው። አደራችሁ የእግዚአብሔር ቤተሰብ ወይንም ደግሞ የእናታችን ድንግል ልጆች ብዙዎቹ ስላሉ እጃችሁን ዘርጉልን። የማህበረ ቅዱሳን ዝግጅት ክፍል ተጓዦችም ባየነው ነገር አንድም ተደንቀን አንድም ማዝነን የደጋጋ አባቶች ምድርን ወደ ኋላ ትተን ስንመለስ ከድካሙ ይልቅ ለመምጣታችን ዋጋ እንድንሰጥ አደረገን።